ቴሌቪዥን የፍራንክ የእስር ቤት ማምለጥ ከተዘገበ በኋላ ፍራንክ ሚስቱን በመግደል ወንጀል ተፈርዶበት 18 ዓመታትን ያህል እስር ቤት ውስጥ እንደማቀቀ እና አዴል ይሰማሉ። ፍራንክም ሰዎች እንደሚሉት ሚስቱን የገደለው ባልታሰበ ሁኔታ እንደሆነ ካስተባበለ በኋላ አሁንም ቤት ውስጥ ለማደር አዴልን ሲለምን አዴል ግን ፖሊሶች ፍራንክን እሷ ቤት እንደነበር ካወቁ የሱ ተባባሪ እንደሆነች በመጠርጠር እንደምትታሰር ትገልጽለታለች። በዚህ ወቅት ፍራንክ ይህ እንዳይታወቅ ወንበር ላይ አስሮ እንዲያስቀምጣትና ድንገት እንኳን ፖሊሶች ፍራንክ እሷ ቤት እንደነበር ካወቁ አስገድዷቸው እንደሆነ እንድትናገር ያሳስባታል። ከዚህም በኋላ ፍራንክ አዴልን በገመድ ወንበር ላይ ካሰራት በኋላ ቆንጆ ራስ ሰርቶ ሁለቱንም እናትና ልጅ ይመግባቸዋል። ፍራንክም እኩለ ሌሊት ድረስ በእነ አዴል ቤት አካባቢ የሚያልፈውን ባቡር ሲጠብቅ ቢቆይም ያን ምሽት ግን ባቡሩ ሳይመጣ ስለቀረ ፍራንክ አዴልና ልጇ ሄነሪን ከእስራታቸው ነፃ ይፈታቸዋል። በቀጣዩም ቀን ጠዋት ፍራንክ ቆንጆ ቁርስ በማዘጋጀት ከሄነሪ ጋር ቁጭ ብለው እየተመገቡ እያለ ሄነሪ አባቱ ከእናቱ ጋር እያለ ከሌላ ሴት ጋር በመማገጥ ሌሎች ልጆችን እንደወለደ ለፍራንክ ይነግረዋል። ፍራንክና ሄነሪ ቁርሳቸውን እየበሉ እየተነጋገሩ እያለ አዴል መታ ትቀላቀላቸውና ፍራንክ የሰራውን ቁርስ ስትቀምሰው አዴል ለመጨረሻ ጊዜ ቁርስ ተሰርቶላት የበላችው ከባሏ ጋር እያለች እንደነበር ትዝ ብሏት በትዝታ ትነጉዳለች። ያን ቀንም ከዛ ከተማ የሚያስወጣው ባቡር ሳይመጣ በመቅረቱ ፍራንክ የፈራረሰውን የአዴልን ቤት ሲጠጋግን፣ ያረጀ የመኪናዋን ጎማ ሲቀይር፣ እንዲሁም የተበላሸባትን ቧንቧ ሲጠጋግንላትና ከሄነሪ ጋር ሲጫወት ይቆያል። ከሰዓትም ላይ አዴል ፍራንክ ያደረገላትን ውለታ በማሰብ የተቀደደ ሱሪውን እየሰፋችለት እያለ ድንገት የአዴል መኖሪያ በር በኃይል መንኳኳት በመጀመሩ ፍራንክ ተደናግጦ አዴልን በመያዝ ሄነሪን በሩን እንዲከፍት ያዘዋል። ትንሹ ሄነሪም በራቸውን ሲከፍት ያንኳኳው ሰው ቢል የተባለ ጎረቤታቸው እንደሆነ ይመለከታል። ቢልም ለአዴልና ለሱ የሚበሉትን አፕል እንዳመጣላቸው በመግለጽ ቴሌቪዥን ላይ አንድ ወንጀለኛ ከእስር ቤት እንዳመለጠ እየተዘገበ ስለሆነ እናቱና ራሱን እንዲጠብቅ ቢል ለሄነሪ ያሳስበዋል። ሄነሪም አፕሉን ከቢል ተቀብሎ በሩን ከዘጋው በኋላ ሁሉም ራሳቸውን ያረጋጋሉ። ከዚህም በኋላ ፍራንክ የመጣውን አፕል ተጠቅሞ ቆንጆ ምግብ እንዴት እንደሚሰራ ለአዴልና ለሄነሪ እያሳያቸው እያለ ፍራንክና አዴል ከመቼውም ጊዜ በላይ መቀራረብ ይጀምራሉ። ምግቡንም ከሰሩ በኋላ ሄነሪ ከነ ፍራንክ ተለይቶ ቪዲዮ ጌም የተጫወተ እያለ አዴል ደግሞ ፍራንክ ደረት ላይ ደገፍ ብላ ራሷን ስታሳርፍ ልጇ ሄነሪ ይመለከታታል። ሌሊትም ላይ አዴልና ፍራንክ ፍቅር